የዜና መጽሔት አድማጮች አራት ርዕሰ ጉዳዮችን አካቷል። የዜና መጽሔት ቀዳሚው ዛሬ የተጀመረውን ሀገራዊ የምክክር ጉባኤ ይመለከታል። የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ ረቡዕ ሐምሌ 8 ቀን 2018 ዓ.ም አዲስ አበባ ውስጥ ተጀምሯል። በመክፈቻው ስርዓት ላይ ንግግር ያደረጉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ምክክሩ በኃይለ ቃል ጀምሮ በኃይል እርምጃ የሚደመደም ያሉትን የኢትዮጵያን የፖለቲካ ሁኔታ ለማስቆም ማስፈለጉን ጠቅሰዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ደግሞ ጉባኤው የኢትዮጵያን የፖለቲካና ማህበራዊ ጉዞ አቅጣጫ የሚያቃና አዲስ ምዕራፍ ስለመሆኑ ገልጸዋል። በጉዳዩ ላይ አስተያየት የሰጡት ሁለት የፖለቲካ ፓርቲዎች ጉባኤው ከሚለያዩ ጉዳዮች ይልቅ በሚያስማሙት ላይ ተቀራርቦና ተግባብቶ ለመስራት ታሪካዊ እድል ነው በሚል ድጋፍ ሲያሳዩ፣ ኢህአፓ አግላይ ነው ያለውን ይህን ሂደት የሀገሪቱን ቀውስ የበለጠ ከማራዘም በቀር ሌላ ውጤት የማያመጣ ብሎታል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አጠናቅሯል። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። ይህ መልእክት ጠቅላይ ሚኒስትር አብይ አህመድ ዛሬ ሀገራዊ ምክክር ጉባኤ ሲጀመር ለተሳታፊዎች ያቀረቡት ጥሪ ነው። በሃይማኖት መሪዎች ጸሎት ኢትዮጵያ ውስጥ የሚታዩ አለመግባባቶችን፣ ንትርክና ጭቅጭቆችን የሚያንጸባርቁ ቃለ ተውኔትና የህፃናትን ምርቃት አስቀድሞ የተጀመረው የሀገራዊ ምክክር ጉባኤ በምክክር ኮሚሽን ኮሚሽነር መስፍን አርአያ ገለጻ ሀገርን እየፈተኑ ያሉ የፖለቲካና የስርዓት ጥያቄዎችን፣ የሀሳብ ልዩነቶችንና አለመግባባቶችን ለመፍታት ረጅምም አጭርም ያሉት 4 ዓመታት አልፏል። ስር የሰደዱ የተባሉ ችግሮች በኃይልም አግላይ በሆኑ አካሄዶችም እንደማይፈቱ ታምኖበት ይህ ስራ ስለመጀመሩም አውስተዋል። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። ምክክሩን በቀላሉ የማይደገምና የማይገኝ እድል አድርገው የጠቀሱት ጠቅላይ ሚኒስትር አብይ አህመድ እንዲህ ያለውን ምክክር ለረጅም ጊዜ አለማድረግ ያስከተለው ስንፍና፣ ሸፍጥና ያልተመረጠ ያሉት መንግስት ኢትዮጵያ ለረጅም ዘመን በባለቤትነት ያስተዳደረችውን ቀይ ባህርን አሳልፎ የመስጠት አደጋ ትውልድ ላይ መጫኑንም አንስተዋል። በዚህ ምክንያት በሽምግልና በንግግርና በካሳ ተግባብቶ ለቀጣዩ ትውልድ እረፍት የሚሰጥ ያሉትን ስራ ከዚህ ምክክር ማመንጨት እንደሚጠበቅ አስረድተዋል። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። ነጻነትና እኩልነት ፓርቲ በዛሬው ዕለት የተጀመረው ሀገራዊ ምክክር ከሚለያዩን ያላቸው ጥቃቅን ጉዳዮች ይልቅ በሚያስማሙ በርካታ ሀገራዊ ጉዳዮች ተቀራርቦ እንዲሁም ተነጋግሮና ተግባብቶ ለመስራት ታሪካዊ እድል ያስገኛል ሲል ድጋፉን አሳይቷል። የኢዜማ መሪ ኢዮብ መሳፍንት ደግሞ ዘመኑን የሚዋጅ የሀገረ መንግስት ግንባታን መሰረት ያሉት ሀገራዊ ምክክሩን የሀገረ መንግስት ግንባታ ጣፋንታ በራሳችን የምንወስንበት፣ ሁላችንም በጋራ ቤት የምንላት ኢትዮጵያን ለመስራት ለብሩህ ዘመን መሰረት የሚጣልበት ተግባር ነው ብለዋል። በጉባኤው ለመሳተፍ ከተገኙት መካከል አዎንታዊ ውጤት ይገኛል የሚል ተስፋ እንዳላቸውም አንደኛዋ ነግረውናል። ኢትዮጵያ ሀገራችን ሰላም እንድትሆን ነው የምንፈልገውና ሰላም ይመጣል። ሰላም ደግሞ በመነጋገር ነው፣ በመመካከር ነው የሚመጣው። ይሄ ውስጥ ላይ ያለውን ቁርሾ ወይም ደግሞ በውስጥ ያለውን ጥላቻ ያለ መነጋገር ገና ለገና እከሌ እኔን ይጠላኛል፣ ያ ቡድን እኔን ይጠላኛል በምን መንፈስ ሳንመካከር ይቅር ሳንባባል ረጅም ዓመታትን የምንኖርበት ሁኔታ ላይ የኮሚሽኑ አስፈላጊነት ላይ የተቃውሞ ድምጾች ጎልተው ባይታዩም የኮሚሽኑ አመሰራረትና ሂደቱ ላይ እንዲሁም የኮሚሽነሮች ስያሜ ብሎም አካታችነት ላይ በአንዳንድ ወገኖች ጥያቄ ሲነሳና ከሂደቱም ውጪ ሲሆኑ መቆየታቸው ይታወሳል። ኢህአፓ አንዱ ሲሆን አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል የጉባኤውን መጀመር
መጀመር አልተቀበለውም። እውነተኛ ምክክር የሚጀምረው በመተማመን ነው ያለው ፓርቲው መተማመን የሚመጣው ደግሞ የፖለቲካ እስረኞች ሲፈቱ፣ ጦርነቶች ሲቆሙ፣ የሀሳብ ነጻነት ሲከበር፣ ሁሉም የፖለቲካ ኃይሎች በእኩልነት ሲሳተፉና ሂደቱ ከገዢው ፓርቲ ተጽዕኖ ነጻ ሲሆን ነው በማለት የሀገር መፍትሄ አይሆንም ሲል አጣጥሎታል። ለምክክር ጉባኤው አዲስ አበባ የገቡ 4000 ያህል ተሳታፊዎች ለሚቀጥሉት 3 ሳምንታት ይመክራሉ ተብሏል። በዛሬው የጉባኤው መክፈቻ ላይ የአፍሪካ ህብረትና የኢጋድ የስራ ኃላፊዎችም ታድመዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። ተከታዩ ዘገባ አድማጮች፣ የአየር ንብረት መዛባት በክረምቱ ግብርና ላይ የደቀነውን ስጋት ይመለከታል። በአማራ ክልል ሰሜን ምስራቅ አካባቢዎች በኤልኒኞ ክስተት ምክንያት የክረምት ዝናብ መዘግየትና መቅረት በአርሶ አደሩ ኑሮና በቁም እንስሳት ላይ ከፍተኛ ስጋት ደቅኗል። ወቅቱን ያልጠበቀው የዝናብ እጥረት የዘሩትን ሰብል በማበላሸትና ለእርሻ ዝግጅት እንቅፋት በመሆን ከፍተኛ ስጋት የፈጠረ ሲሆን የክልሉ ግብርና ቢሮ የተፈጥሮ ጥገኝነትን ለመቀነስና ሊደርስ የሚችለውን አደጋ ለመከላከል ሌሎች አማራጮችም በስፋት ለመጠቀም ጥረት እያደረገ መሆኑን ይገልጻል። ኢሳያስ ገላው። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ጻግምጅ ወረዳ የሚኖሩት አርሶ አደር ቄስ ዳረጎት ክረምቱ ወቅቱን ጠብቆ ይገባል በሚል ተስፋ ያላቸውን ዘር ለመሬቱ አደራ ሰጥተው ፍሬውን ቢጠብቁም ክረምቱ የውሃ ሽታ ሆኖ መቅረቱን ይናገራሉ። ያለኝን የነበረኝን ዘር ዘራው ይመጣል በሚል በተስፋ ዝም ብለን ካፈሩ ላይ አፈሰስ ነው። በቃ ይመጣል የሚል ተስፋ ነው። ከዛ ውጭ ግን ካልመጣ አማራጩ ሌላ ነው። ወይም ወደ መንግስት መጠጋት ነው ወይም ደግሞ እህል ካለበት ቦታ ልጆችን ይዘህ መሄድ። በደቡብ ወሎ ዞን ደሴ ዙሪያ ወረዳ ኗሪው አርሶ አደር ጀማል ደረጀም የፈጣሪ ምህረት እየጠበቀ ሰማይን እያየ በተስፋ እርሻውን አዘጋጅቶ የክረምቱን መግባት እየጠበቅኩ ነው ይላል። ፈጣሪ ዝናቱን ያውርደው እንጂ በጣም ልባችን ተሰብሯል። አሁን ከሚገርም ነገር ሰማይ በማየት በጣም አስቸጋሪ ነገር ነው። ግብአት ምናምን ነገር በለቱ ተሰልፈን ነበረ። አሁን ከሚገርም ይኸው የተፈጥሮ ጉዳይ ሆኖ በጣም አስቸጋሪ ስጋት ላይ ነው ያለነው። ክረምቱ ወቅቱን ጠብቆ አለመግባቱና ምንም አይነት ዝናብ አለመኖር ከሰብል ምርት በተጨማሪም እንስሳቱ ለሚመገቡት ማግኘት አልቻልንም የሚሉት የዋግምራ ብሔረሰብ ዞን አስተዳደር ኗሪው አርሶ አደር ይግዛው በላይ ከዚህ ቀደም የተዘራውም ተበላሽቷል በማለት ይገልጻሉ። እንስሳት በጣም ተበድለዋል። ዘር የተዘረው ደግሞ በከበስብሰው ዝም ብለው ቀርቶ በጣም ነው ችግር ላይ ነው ያለው። ሰማይ እያለ በቃ እያለ በቃ ቤተክርስቲያን ሄዶ የሆነ መሀላ ነገር እያለ ነው ያሉት። በአማራ ክልል 51 ወረዳዎች ከአየር ንብረት ለውጥ ጋር በኢሊኖ ምክንያት የክረምቱ ወቅት ወይ ዘግይቶ ይገባባቸዋል አሊያም ዝቅተኛ የዝናብ ሽፋን ይኖራቸዋል። የእርሻ ስራቸውም ይስተጓጎላል ይላሉ በምስራቅ አማራ የሜትሮሎጂ አገልግሎት ማዕከል የልማት ዴስክ ኃላፊ የሆኑት አቶ እንዳለማ ወልዴ። ዘንድሮ በኢሊኖ ክስተት ውስጥ ነው ያለነው ክረምቱ ማለት ነው። ስለዚህ የዝናቡን ሁኔታ ሙሉ በሙሉ ባያስቆመውም የመቀነስ ነገር እያሳየ እንደሚሄድ ነው አሁን ያለን መረጃ የሚያሳየው። አሁን ሰሞኑን የተወሰነ ዝናብ በሁሉም አካባቢ ላይ ተሻለ መልኩ የሚያዳርስ ይሆናል። ነገር ግን ስርጭትም በመጠንም የሚቀንስበት ሁኔታ እንዳለ ነው የሚያሳየን ማለት ነው። የኢሊኖ ተጽዕኖ በጣም ጎልቶ የሚታይበት በሰሜን ምስራቅ አማራ የሚገኙ 5 ዞኖች ሲሆኑ በእነኛ አካባቢዎችም ከፍተኛ ጥንቃቄ ማድረግ እንደሚገባ ባለሙያው ይገልጻሉ። ኢሊኖ ሲባል በተለይ እየተጠናከረ በሚሄድበት ጊዜ ሰሜን ምስራቅ ላይ በደንብ ነው ኢምፓክቱ የሚታየው። ሰሜን ምስራቅ ማለት ከየት ማለት ነው? ሰሜን ምስራቅ የሚባለው እንግዲህ ከሰሜን ሸዋ፣ ኦሮሚያ ልዩ ዞን፣ ደቡብ ወሎ፣ ሰሜን ወሎና ዋግምራ ዞንን ነው የሚያጠቃልለው። ስለዚህ እነዚህ ቆላማ የደቡብ ወሎና የሰሜን ወሎም ተጽዕኖ በደንብ ያርፍባቸዋል። በ2017-18 የመኸር ምርት ዘመን 188 ሚሊዮን ኩንታል በላይ ምርት መገኘቱን የሚገልጹት የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ ደረጀ ማንደፍሮ አሁንም ክረምቱ ቀድሞ በገባባቸው አካባቢዎች ዘር የመዝራት ስራ እየተሰራ ነው ብለዋል። ዝናቡ ቀድሞ በገባበት አካባቢ ዘር ስራ ተጀምሯል። ከዚህ የሚጠበቀው ወደ 5.58 ሚሊዮን ሄክታር በማልማት 205 ሚሊዮን ኩንታል ለማምረት ይህን ግብ አስቀምጠናል። በአሁኑ ወቅት በሰሜን ምስራቅ አማራ ከኢሊኖ የአየር ንብረት መዛባት ጋር በተያያዘም ለሚፈጠር የዝናብ እጥረት ሌሎች አማራጮችን በመጠቀም ክፍተቱን ለመሙላት እንደሚሰራም አቶ ደረጀ ይናገራሉ። ያሁን ያለው የአየር ጸባይ ትንበያ ስጋት ይህን ሊያካክስ የሚችሉ ስራዎች ደግሞ እንዲሰሩ ይደረጋል። እንግዲህ አንዱ ተፈጥሮ ላይ ብቻ የተጣበቀ ግብርና
እንደዚህ የተፈጥሮ ችግሮች በሚገጥሙ ጊዜ አርሶ አደራችን ለችግር ይጋለጥ። ለዛ ነው አንድ መሬት ጦም ሳያድር ክረምትን ሳንጠብቅ በበጋም ጭምር የመስኖ አማራጮችን መሰረት አድርገን በስፋት እናልማ እያልን ያለ ነው። የኢሊኖ የአየር ንብረት መዛባት ተጽዕኖ ጎልቶ የሚታይበት የሰሜን ምስራቅ አማራ አካባቢ የክረምት ዝናብ እንዲዘገይ ወይም እንዲቀንስ በማድረግ ለድርቅና የሰብል መበላሸት እንደሚዳርግም ተገልጿል። ለዶይቼ ቬለ ዘገባ ኢሳያስ ገላው። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ዛሬ ወደ ትግራይ ክልል መቀለ በመጓዝ የፕሪቶሪያ ስምምነት ላይ ስለተደቀኑ ፈተናዎች መምከራቸው ተነገረ። አምባሳደሩ ወደ መቀለ ለመጓዝ ያሰቡት ቀደም ብሎ ቢሆንም ክልሉ ላይ ባንዣበበው ስጋት ምክንያት በ3 ሳምንታት ዘግይቷል ነው የተባለው። አስተያየታቸውን ለዶይቼ ቬለ የሰጡ የሕግና ፖለቲካ ተንታኝ እንዳሉት በሰሜን ኢትዮጵያ ግጭት በማቆም ረገድ ጉልህ ሚና የተጫወተውን የፕሪቶሪያ ስምምነት ለማዳን የፌዴራል መንግስትና ህወሓት የጎላውን አዎንታዊ ሚና ሊጫወቱ ይገባል። ስዩም ጌቱ ከአዲስ አበባ ዘገባ አለው። ዛሬ ረቡዕ ሐምሌ 8 ቀን 2018 ዓ.ም ለመገናኛ ብዙሃን መግለጫ የላከው አዲስ አበባ የሚገኘው የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ወደ ትግራይ ክልል በመጓዝ በወቅታዊ የክልሉ አንገብጋቢ ጉዳዮች ላይ እንደሚመክሩ አስታውቋል። አምባሳደር ማሲንጋ ወደ ትግራይ ክልል ከተጓዙባቸው ምክንያቶች አንዱ በክልሉ ስላለው የሰብአዊ እርዳታ አቅርቦት ከባለድርሻ አካላት ጋር በዩናይትድ ስቴትስ በኩል ሊቀርብ ስለሚችለው የህይወት አድን ድጋፍ መምከር ነው። ሌላው አምባሳደር ማሲንጋ ዛሬ ይዘው ወደ መቀሌ የተጓዙት አጀንዳ በትግራይ ክልል በዘላቂነት ሰላምና መረጋጋት እንዲሰፍን በማድረግ የማህበረሰቡ የማምረት አቅም ዳብሮ ከአስቸኳይ እርዳታ ወደ ዘለቄታዊ ራስን በራስ መቻል ማሸጋገር በሚቻልበት ሁኔታ ላይ መምከር ነው ተብሏል። አምባሳደር ማሲንጋ በመቀሌ ቆይታቸው ከፖለቲካና ሲቪል ማህበረሰብ አመራሮች ጋር ተገናኝተው በአስቸኳይ ለውይይት መቀመጥ አስፈላጊ መሆኑንና የፕሪቶሪያ ግጭት ማቆም ስምምነት ሙሉ በሙሉ የሚተገበርበት ሁኔታ ላይ መምከርም በጉዞአቸው ዓላማ መካተቱን ኤምባሲው ለመገናኛ ብዙሃን የላከው መረጃ ያሳያል። በትግራይ ኃይሎችና በፌዴራል መንግስት መካከል በሰሜን ኢትዮጵያ ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት የቋጨው በደቡብ አፍሪካ ፕሪቶሪያ የተፈረመው የግጭት ማቆም ስምምነት በክልሉ ቢያንስ እስካሁን የመሳሪያ አፍ እንዲዘጋ ጉልህ አስተዋጽኦ ቢያደርግም በብዙ መልኩ ግን እየተሸረሸረና እየተናደ ነው ሲሉ አስተያየታቸውን የሰጡን የክልሉን ፖለቲካዊ ሁናቴ በቅርበት የሚከታተሉት የህግ ባለሙያና የፖለቲካ ተንታኝ አቶ ዳንኤል ብርሃኔ ፕሪቶሪያ ስምምነት የተለያዩ ነገሮች አሉ። ከነዛ ውስጥ አንዱን ወስደን እንደመለኪያ ብንወስድ አያሌ ነገሮች አሉት። ከነዛ ውስጥ የትኛውን በመለኪያነት ብንወስድ ፕሪቶሪያ ስምምነት አሁን አለ ማለት ያስቸግራል። በተኩስ አቁም ከሆነ ሙሉ ሙሉ አልፈረሰም። እሱ አንድ ትልቅ ነገር ነው እስካሁን ድረስ ያለ። ግን ቢያንስ ባለፈው ጥር ላይ ውጊያ እንደነበረ እናውቃለን። ባጀት ፌዴራል መንግስት ወደ ትግራይ ባጀት መላክ ካቆመ ከ6 ወር በላይ ሆኖታል። ወደ 7 ወር ሆኖታል። ነዳጅ ወደ ትግራይ መግባት ካቆመ ኦልሞስት 1 ዓመት ሆኖታል። ስለዚህ ተፈናቃዮች በጣም ትልቅ መሰረታዊ ነገር ደግሞ በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቤታቸው መመለስ ተከልክለው በየድንኳን ውስጥ ነው ያሉት። እንግዲህ ከእነዚህ ውስጥ የትኛውን እንደሆነ አምባሳደሩ የፕሪቶሪያ ሙሉ ሙሉ መፈጸም ሲል እነዚህ ሁሉ ነው ከእነዚህ ውስጥ አንዱን ብቻ ነው ወይስ የሚያስጨንቀው እንግዲህ አሁን ፌዴራል መንግስትም ህወሓትም ያስጨንቃቸው የክልሉ ፕሬዚዳንት ላይ ማን ተቀመጠ የሚለው ያ ቢሮ ነው የሚያስጨንቃቸው። ስለዚህ አሜሪካ ኤምባሲ የሚያስጨንቀው እሱ ከሆነ አንድ ነገር ነው። እሱ ግን ለአብዛኛው ህዝብ ብዙም ትርጉም የለውም። ከአጠቃላይ ከሰላም ዋስትና ጋር ጦርነት እንዳይነሳ ከሚለው ስጋት አንጻር ግን ፕሪቶሪያ ከተሸረሸረ ወይም ከፈረሰ ቆይቷል። ስለዚህ ፕሪቶሪያ ሙሉ ሙሉ እንዲፈጸም ሲሉ ምን እያለ እንደሆነ እያፍታታ ቀርበው የበለጠ ጠቃሚ ይሆናል። ይሄን ስምምነት ግን ማዳን የሚቻልበት መንገድ ምን አይነት መንገድ አለ? በተለይም የዓለም አቀፉ ማህበረሰብ ሚና ምንድን ነው? እዛ ውስጥ ይህንን ስምምነት ማዳን በጣም ይቻላል። መጀመሪያ ብልጽግናና ህወሓት ከፈለጉ ይችላሉ። ዛሬ ማታ ተደዋውለው ብዙ ነገሮች ማስተካከል ይችላሉ። ምንም ከአቅማቸው በላይ የሆነ ነገር የለም። ከሁለቱ ውጭ ደግሞ እጃቸው ሊጠመዘዝ የሚችል ሌላ ህዝብ ከታች የለም። እነሱ ናቸው የሚወስኑት። ከዛ ሲቀጥል ዓለም አቀፍ ማህበረሰብ ደግሞ ሁለቱም ላይ ጫና ማድረግ ይችላል። ይህም በዚህ የሚበዛ ሁለቱ ላይ ጫና ማድረግ መሰረታዊ ሊደረጉ የሚችሉ ነገሮች ከባድ አይደሉም። ግንኙነቶች ሲበላሹ ቀላል ናቸው። አንድ ቀን በሚደረግ ከባድ ፕሮፓጋንዳ መተማመኖች ሲደሳርሱ መልሶ መገንባት ግን ጊዜ የሚወስድ ስቴፕ ባይ ስቴፕ መሄድ ይጠይቃል። በሰሜን ኢትዮጵያ በተወሳሰበ ሁኔታ ዳግም ግጭት ሊያገረሽ ይችላል በሚል መሰጋቱን ተከትለው ከሳምንታት በፊትም የአፍሪካ ህብረትን በመወከል የፕሪቶሪያ የሰላም ስምምነት እንዲፈረም ጉልህ አስተዋጽኦ ያደረጉ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ ትግራይ ክልል በማቅናት ከክልሉ ባለስልጣናት ጋር መወያየታቸው አይዘነጋም። ኦባሳንጆ በትናንትናው ዕለት ደግሞ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መምከራቸውም ተሰምቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ትናንት ማምሻውን በተካሄደው የዓለም ዋንጫ ግጥሚያ ስፔን የፈረንሳይን ህልም ማጨናገፏ መነጋገሪያ ሆኗል። በሁለቱ የአውሮፓ ጠንካራ የእግር ኳስ ቡድኖች መካከል የተካሄደው ጨዋታ በስፔን 2-0 ድል ተጠናቋል። የፈረንሳይ አብዮት በሚታሰብበት በዚህ ታሪካዊ ዕለት የፈረንሳይ ቡድን የገጠመው ሽንፈት የህዝቡን የደስታ ድባብ ወደ ድብርት እንደቀየረው ነው የተሰማው። የፈረንሳይ ቡድን ለሽንፈት ያበቃው ተጫዋቾች ሜዳ ላይ ያሳዩት ከተጠበቀው በታች የሆነ አፈጻጸም ነው የሚሉ እንዳሉ ሁሉ በስፔን ቡድን በጨዋታ ተበልጠዋል በማለትም የሚተቹ አሉ። ጠንካራ የሚባሉ የአውሮፓ የእግር ኳስ ቡድኖች ብዙም ሳይዘልቁ የተሰናበቱበት የዘንድሮ የዓለም የእግር ኳስ ዋንጫ ጨዋታ ዛሬ ማምሻውን ኢንግላንድ ከአርጀንቲና በሚያደርጉት ግጥሚያ ይቀጥላል። ግጥሚያዎቹን በሚመለከት የፓሪስ ዘጋቢያችን ሃይማኖት ጥሩነህን ስቱዲዮ ከመግባት ያስቀድሞ በስልክ አነጋግሬያታለሁ። እንዴት ውለሻል ሃይማኖት? እንግዲህ ትናንትና ቡድናችሁ መሸነፉን ነው ያየነው። ለፈረንሳውያን የፈረንሳይ ቡድን መሸነፍ እንዴት ነበር? ምን አሉ ፈረንሳውያን? አመሰግናለሁ ሸዋል። እንግዲህ ትናንትና ፈረንሳይ እዚህ በፈረንሳይ እንግዲህ የፈረንሳይ አብዮት የተነሳበትን ዘመን ማለት ይቻላል በዓላቸው የሚያከብሩበት ቀን ነው። ይህ ደግሞ በፈረንሳይ ትልቁ በዓል ነው። ይህንን ደግሞ ድል አግኝተው ደግሞ የበለጠ በደስታ ያከብሩበት ምሽት ተብሎ ነበር ሲጠበቅ የነበረው። እንግዲህ ትናንት ከጨዋታው እንዳየነው የፈረንሳይ ብሔራዊ ቡድን እንደዚህ ያለ ዋንጫ ማሳያቸው የጨዋታ አቋሞች በጣም በወረደና ባልተጠበቀ መልኩ ስፔን ብሔራዊ ደግሞ አብላጫውን የጨዋታ የበላይነት በማሳየት ትናንትና ስፔን አሸንፋለች። ይህ ደግሞ ለመላው ፈረንሳውያን እንዲሁም ደግሞ በዚህ የዓለም ዋንጫ የፈረንሳይ ብሔራዊ ቡድን ደጋፊዎችም አሳዛኝ ምሽት ነበር። ትናንትና ፓሪስ ሲጠበቅ የነበረውን የደስታ ምሽት ድባብ በጣም በተቀዛቀዘና ዝም ባለ ሁኔታ ነው ያሳለፈች። እንግዲህ በጨዋታም ተበልጠው ነው የተሸነፉት ይላሉ የስፖርት ኮሜንታተር ወይም ተቺዎች። ያው ስለ ፈረንሳይ ቡድን ብዙ ተወርቷል፣ ተጠብቆ ነበር። እንደው የፈረንሳይ ቡድን ምን ነካዋሉ? ድክመቱ ምንድን ነው? ትናንትና እንግዲህ ከዚህ ባየናቸው የጨዋታ እንቅስቃሴዎች ዴሾምፕ ይዘውት የገቡት የጨዋታ ሲስተም ከዚህ በፊት ካየነው የተለየ አይደለም። ነገር ግን በፈረንሳይ በኩል ሳይሆን ስፔን የተሻለ ቡድን ሆኖ መቅረቡ ነው ትናንትናውን ጨዋታ ውጤትም እንቅስቃሴ የሚቀየር እንደቻለ የተመለከት ነው። በፈረንሳይ በኩል ደግሞ እንዳየነው እንግዲህ ከአጡ ጀምሮ ከተከላካይ ድረስ ጨዋታ ላይ የነበራቸው ተግባቦት እንዲሁም ደግሞ የፓስ ጋር የነበራቸው ቆይታ በጣም ጥሩና የተሳካ ነው ማለት የሚችልበት ሁኔታ አልነበረም። በተለይ ባርቆስ በኪሊያን ምባፔ በኦሊሴና እንዲሁም ደግሞ በደንበኛ መካከል የነበረው ተግባባትም እንደዚሁ የተሳካ እንዳልነበረ ተመልክተናል። ከዛ ውጭ ግን የበለጠ ትላንትና የስፔን ብሔራዊ ቡድን የመጫወት አስተላለፍ በተለይ ከአማካይ በኩል የነበረው ጥንካሬ ተከላካዩ የበለጠ ተደራጅቶ መምጣት ለኪሊያን ምባፔ ነው እንደፈለጉ እንዲንቀሳቀሱ አላደረጋቸው። በተለይ ጨዋታውን መቀየርና አንድ ለአንድ የሆነ ሲስተም መጠቀም ሲገባቸው ያን ነገር አላደረጉም። በጨዋታ ተበልጠው የነበረው ተቃላይ እንቅስቃሴ እንደለወጠው ኪሊያን ምባፔ ተናግሯል። እንግዲህ ዛሬ ደግሞ ኢንግላንድ ከአርጀንቲና ይጋጠማሉ ተብሎ ይጠበቃል። ዝግጅቱ እንዴት ነው? እንግዲህ አጋጣሚ ሆኖ ለንደን ነበርኩኝ በትላንትና ዕለት እና እዛ የነበረውን የህዝቡን ስሜት በመጠኑ ለመቃኘት ሞክሬያለሁ። በቡድናቸው ላይ ከፍተኛ የሆነ መተማመን ነው ያለው። የአርጀንቲናና የእንግላንድ ጨዋታ ዝም ብሎ በአንድ ጨዋታ ብቻ የምትመለከቱ አይደለም። እንደ እንግሊዞች እንደ አንድ ትልቅ መድረክ ላይ እንደ መገናኘታቸው ይህን ጨዋታ በታሪካቸውን ከረጅም ጊዜ በኋላ በዚህ ወደ ዋንጫ ፍጻሜ ለመቅረብ የሚያደርጉት ጉዞ ስለሆነ በጉጉት የሚጠብቁት ነው። እንደ አርጀንቲና ደግሞ ከጨዋታም በላይ የፖለቲካ የታሪክ ነገሮችን ሁሉ የሚያዩበት ስለሆነ ከእንግሊዝ ጋር የሚደረገውን ጨዋታ እንደ ጨዋታ ብቻ የሚመለከቱት አይደለም እና በተለይ ሁለቱ ሀገራት በተለያየ ወቅት በዓለም ዋንጫ መድረክ ላይ ተገናኝተዋል። ሁሌ ከማራዶና አስደናቂው የእጅ ኳስ ጀምሮ እንግዲህ ዴቪድ ቤክሃም በቀይ ካርድ እስከወጣበት ጨዋታ ድረስ ሁለቱ ሀገራት በተገናኙ ቁጥር ሁሌም የማይረሳ ትዝታዎች አሉና በተለይ ደግሞ አሁን ላይ እንግዲህ ሜሲን ለመጨረሻ ጊዜ ከብሔራዊ ቡድኑ ጋር የዓለም ዋንጫ የሚቀርብበት ነው። ላይ ደግሞ ከኪሊያን ምባፔ ጋር እንግዲህ በዚህ የዓለም ዋንጫ ላይ ኮከብ ተጫዋች ወይ ደግሞ ኮከብ ጎል አግቢ ሆኖ ለመጨረስ የሚደረገው ሽሚያ ላይ እንግዲህ ፉክክሩን የሚያደርግበት ስለሆነ ትናንትና እንግዲህ
ኤምባፔ ከጨዋታ ውጭ ሆኗል። ስለዚህ ለሜሲ ደግሞ ይህ ትልቅ እድል ነው ጎል ለማስቆጠርም እንዲሁም ደግሞ በቀጣይ ጨዋታዎች ላይ ራሱ ከብሔራዊ ቡድኑ ጋር ድጋሚ የዓለም ዋንጫን ለማንሳት እና በእንግሊዞች በኩል ደግሞ አንድ ጊዜ ብቻ ያነሱት የዓለም ዋንጫ ድጋሚ ዋንጫ አንስተው ለዚህኛው ትውልድ ደግሞ የበለጠ አዲስ ታሪክ ለመተው የሚደረግ ስለሆነ በሁለቱም በኩል በጉጉት እየተጠበቀ ያለ ጨዋታ ነው። እንደው ማን ያሸንፋል ትያለሽ ግምት? ሳታዳይ? አዎ እንግሊዝ እስካሁን ድረስ ባደረገችው ጨዋታ የጨዋታ ሲስተሟን መቀየር እስካልቻለች ድረስ አርጀንቲና የሚከብዳት ይመስለኛል። አርጀንቲና ደግሞ እስካሁን ድረስ ባየናቸው ጨዋታዎች በተለይ ጠንካራ ነው እንኳን ባቺ ያጋጠማቸው ቡድንም ያን ያህል ሊፈትናቸው አይደለም። ግን ሜሲን የመሰለ አጥቂ ይዘው ነው የሚጫወቱት እና የበለጠ የማሸነፍ እድሉ ወደ አርጀንቲና የሚሄድ ይመስለኛል። ግን የእንግሊዝ ብሔራዊ ቡድን ከዚህ በፊት በዚህ የዓለም ዋንጫ ላይ ያሳያቸው እንቅስቃሴዎች አሉ። ያን ነገር ተግባራዊ አድርገው ጥሩ ነገር ማሳየት ከቻሉ እንግሊዝ ዛሬም አዲስ የታሪክ ምዕራፍ ላይ የምትደርስበትን ጨዋታ ታደርጋለች ብዬ ነው የምጠብቀው። እንግዲህ እንደኔ እንግሊዝ ብታሸንፍ ደስ ይለኛል ከብዙ አንጻር። ይቅናሽ እንበል። ለማንኛውም አመሰግናለሁ። ሃይማኖት ጥሩነህ ከፓሪስ። አመሰግናለሁ። አድማጮች፣ ብሔራዊ ምክክር ጉባኤ ዛሬ መጀመሩ፣ የአየር ንብረት መዛባት በክረምቱ ግብርና ላይ የደቀነው ስጋት፣ የአሜሪካው አምባሳደር የመቀለ ጉብኝት እንዲሁም የትናንቱን የፈረንሳይ ስፔን ጨዋታና የዛሬውን የዓለም ዋንጫ ተጋጣሚዎች የሚመለከተውን ዘገባ ያካተተው የምሽቱ የዜና መጽሔት ጥንቅር አበቃ።